ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን። ይህ የመዝናኛ ዝግጅታችን ነው። እናንተን እያዝናኑ ያስተምራሉ ያልናቸውን ጽሑፎች እናቀርባለን። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። በመጀመሪያው ዝግጅታችን ስለ ቡና አመጣጥ ታሪክ ኢንተርኔት ድረገጽ ላይ ያገኘነውን አጭር ጽሑፍ እናካፍላችሁ። ስሙ በዓለም ገናና የሆነውና አብዛኛው ሰው ሳይጠጣው የማይውለው ተወዳጅ መጠጥ ቡና የተለያዩ ሀገራት ዋና መገኛው ከኛ ነው ቢሉም በተለያዩ ታሪካዊ መዝገቦች እንደተረጋገጠው ግን የቡና ዋና መገኛ ሀገር ኢትዮጵያ መሆኗን ያስረዳሉ። ኢትዮጵያ የቡና መገኛ ብቻ ሳትሆን ቡና ለመጀመሪያ ጊዜ ለመጠጥ አገልግሎት የዋለው ኢትዮጵያ ውስጥ መሆኑን የታሪክ ድርሳናት ያስረዳሉ። ስለ ቡና አመጣጥ ታሪክ የሚያስረዳው አጭር ጽሑፍ እንዲህ ይላል። ስለ ቡና አመጣጥ የሚናገር አንድ ኢትዮጵያዊ ትውፊት አለ። በድሮ ጊዜ ከፋ ከሚባል የኢትዮጵያ ግዛት ውስጥ አንድ ካልዲ የሚባል የፍየል እረኛ ነበር አሉ። ከዕለታት በአንድ ቀን ታዲያ ካልዲ ከሚጠብቃቸው ፍየሎች ውስጥ አንዷ የሆነ ዛፍ ፍሬውን ወይም ቅጠሉን በልታ ያልተገባ ባህሪ ማሳየት ትጀምራለች። እንደ መጨፈር፣ እንደ መዝለል አይነት። ይህን ሁኔታ ልብ ያለው ካልዲ የዛን ዛፍ ፍሬ እቤቱ ወስዶ ሲቆላው እጅግ በጣም ደስ የሚልና ልዩ ስሜት የሚሰጥ ሽታ ይሸተዋል። ከዛን ቀን በኋላ ካልዲ ቡናን በተለያየ መልክ መጠቀም ጀመረ ይባላል። ለዓለምም አስፋፋው። እነሆ ዓለምም ከዛ ወዲህ የቡና ወዳጅ ብሎም ሱሰኛ ሆነች። ከዚህ በተጨማሪ የእንግሊዘኛው ስም የመጣው ቡና ከተገኘበት ቦታ እንደሆነ ይነገራል። ምክንያቱም ከፋ የሚለው ስም ኮፊ ከሚለው ስም ጋር ስለሚመሳሰልና ቅርብ ስለሆነ። ከደራሲያን ዓለም ከተሰኘው የፌስቡክ ድረገጽ ላይ ያገኘነውን ስለ ጓደኝነት የተጻፈ ጽሑፍ እናቀርባለን። ጓደኝነት። ሰዎች ጓደኝነት የሚመሰርቱት ወይም የጀመሩትን ጓደኝነት የሚያጸኑት በአብዛኛው ስሜታቸውን የሚረዳና በጋራ የሚያስማማቸው ነገር ሲኖር ነው። ከጊዜ ወደ ጊዜ አንዳቸው የራሳቸውን አስተሳሰብና ጠባይ እየተው የጓደኛቸውን ይከተላሉ። ቀድመው ይጠሉት የነበረውን ነገር በጓደኛቸው ምክንያት እየወደዱት ቀድሞ የያዙትን ምግባር ትተው የጓደኛቸውን ምግባር ይከተላሉ። በአጠቃላይ በክፉም ሆነ በደግ ከቅን ሰው ጋር ቅን ትሆናለህ፣ ከክፉ ጋር ደግሞ ክፉ ትሆናለህ እንደተባለው ባልንጀራቸውን ይመስላሉ። ለዚህ ነው ጓደኛህን ንገረኝና ማንነትህን እነግርሃለሁ የሚባለው። በጓደኝነት ለበርካታ ዓመታት አብሮ መቆየት ያቀራርባል። በጋራ የሚስማሙበት ነገር እየበዛ ስለሚሄድ ሚስጥር መጋራት፣ በሐዘንና በደስታ መረዳዳት ይኖራል። ብዙ ገጠመኞችን በጋራ ማሳለፍ ስለሚኖርም እስከ ሕይወት ፍጻሜ የማይረሱ ትዝታዎችን ማፍራት ይቻላል። ሆኖም ግን ይህ ግንኙነት በፈተናዎች ውስጥ አብሮ ለመዝለቅ አስተማማኝ አይደለም። ከሁለቱ ጓደኛ ማቾች የአንዱ የሕይወት ፍልስፍና ሲቀየርም ያስተሳሰራቸው የጓደኝነት ክር እየላላ ይመጣና ሁለቱም የየራሳቸውን መንገድ መከተል ይጀምራሉ። ሁለቱም ከሐሳባቸውና ካሉበት ሁኔታ ጋር የሚስማማ አዲስ ጓደኛ አፍርተው ይኖራሉ። ይህ አይነቱ ጓደኝነት በተመቻቸ ሁኔታ ውስጥ ጊዜን ለማሳለፍ እንጂ ከዚያ ያለፈ ግብ ስለማይኖረው ማናቸውም ጓደኝነቱን ለማጽናት የሚያስፈልግ መስዋዕትነት ቢኖር ለመክፈል አይገደዱም። በጓደኝነት ውስጥ መዋደድ ሊኖር ይችላል። ፍቅር ተብሎ ለመጠራት ግን ሚዛን አይደፋም። አሁን ኢንተርኔት ድረገጽ ላይ ያገኘነውን አጭር ጽሑፍ እናቀርባለን። በሕይወት ውስጥ አንዴ ከሄዱ የማይመለሱ 3 ነገሮች፣ ጊዜ፣ ቃልና አጋጣሚ። በሕይወታችን ውስጥ ልናጣቸው የማይገቡ 3 ነገሮች፣ ሰላም፣ ተስፋና ታማኝነት።
በህይወት ውስጥ እጅግ ዋጋ ያላቸው 3 ነገሮች ፍቅር፣ እምነትና ጓደኝነት። በህይወት ውስጥ እርግጥ ያልሆኑ 3 ነገሮች ህልም፣ ስኬትና እድል። አንድን ሰው የሚያደርጉ 3 ነገሮች ጠንክሮ መስራት፣ ቅንነትና ጽናት። በህይወት ውስጥ አንድን ሰው ሊያጠፉ የሚችሉ 3 ነገሮች ሱስ፣ ትዕቢትና ጭንቀት። ሰውነት ገጣሚ በቃሉ ሙሉ። ጭንቅላት ዓለም ነው፣ እድል ደግሞ እንዳንገት ስንዞር የሚታይ በአግራሞት በድንገት። ከአንገት በታች ያለው ትውልድ የሚያስቀጥል ዕድሜ የሚባለው የመኖሪያ ዘመን ሕይወት ነው ይባላል አካል አጠቃላይ አንድ ላይ ሲተመን። የተከበራችሁ አድማጮቻችን በዝግጅታችን ዘና ያላችሁ ትምህርትም እያገኛችሁ እንደሆነ ተስፋ እናደርጋለን። ይሳካልኛል ብለህ እመን። አንድ ነገር ለመስራት ስታስብ በዙሪያ በርካታ መሰናክሎች ቢኖሩም እንቅፋቶቹ አንተ በምታደርገው ኃይልና ጥረት ይወሰናሉና ሳታመናታ ለስንፍና ቦታ ሳትሰጥ የምታስበውን ነገር ለመስራት ዛሬውኑ ጀምር። አንድ ነገር ለመስራት አንተ የራስህ የሆነ የተለየ አቅምና ችሎታ እንዳለህ እመን። ሰዎች በተፈጥሯቸው ከቤተሰቦቻቸውና ከአካባቢያቸው በሚወርሱት ልምድና ዕውቀት የተለያየ አቅምና ግንዛቤ አላቸው። ስለዚህ አንተም አንድ ነገር ለመስራት የሚያስችልህ የተለየ አቅም እንዳለህ እመን። ለአንተም ሆነ ለሌሎች ሰዎች በጎ አሳቢ አእምሮ ይኖርህ። አንተ ለምታቅደውና ለምትሰራው ነገር እችላለሁ፣ አድርገዋለሁ በማለት አዎንታዊ እምነት ካለህ በጉዞ ሁሉ ያለው ድካም አይታወቅህም። ሌሎች ለሰሩት ነገር ደግሞ ሳይገባህ ከምትተቻቸው ወይም ከምታደንቃቸው ያን ነገር ሲሰሩት ያለፉበትን ጉዞና ድካም በበጎ አእምሮ ብታስበው ለሰዎች ጥሩ አስተያየት ልትሰጣቸው፣ አመለካከትህም ቀና ሊሆን ይችላል። በሕይወት ጉዞህ ላይ ዳገትና ቁልቁለቱ አስቸጋሪ ቢሆንም በመጨረሻ ግን በድል እንደምታጠናቅቅ እመን። የመጨረሻውን ድል ባሰብህ ቁጥር ድካሙን ቸል ትለዋለህ፣ አቅምም ይኖርሃል። አንዳንዶቻችን በሕይወታችን አንድ ነገር ስንፈልግ ያ ነገር እስኪሳካልን ሌላውን በዙሪያችን ያለውን ሁሉ ነገር እንረሳዋለን። ለምሳሌ ቤተሰብ፣ ስራ ወይም ሌላ ትኩረት ልንሰጠው የሚገባ ነገር ሊሆን ይችላል። ጭራሽ እንረሳውና እንዲሳካልን ለምንፈልገው ነገር ብቻ ስንባዝን ሳናስበው የምናጣቸው ነገሮች ይበዙና በጉልምስና ጊዜያችን ሊኖረን የሚገባንን ነገር እናጣለን። ስለዚህ ለሁሉም ነገራችን ተመጣጣኝ ትኩረት እንስጥ። አንዳንዴ ነገሮችን በቅጡ ባልተረዳንበት ሁኔታ የተለየ ጥቅም እናገኛለን ብለን በስሜታዊነት የምናደርጋቸው ነገሮች ሌሎችን በመጉዳት ወይም ተመልሶ ራሳችንን ዋጋ የሚያስከፍል ሁኔታ በመፍጠር ልንጎዳበት እንችላለን። ባልገባን ነገር ላይ በስሜታዊነት እርምጃ ለመውሰድ አንፍጠን ወይም አንቸኩል። የጅብ ችኩል ቀንድ ይነክሳል ይባል የለ። ሴትነት ምንድን ነው? ግጥሙን ያገኘነው አዲስ አድማስ ድረገጽ ላይ ነው። ሴትነት ምንድነው ብለህ የሰጠኸኝ ከባድ የቤት ስራ፣ መልሱ እኔንም ከብዶኝ ቃላት መርጣለሁ፣ ሐሳብ አወጣለሁ፣ ሐሳብ አወርዳለሁ። ሴትነት ምንድነው ሲመስለኝ በሴትነት ጥልቅ ውስጥ እጅግ የተለየ ሁለት ዓለም አለ። እሷ ከሁለቱ መካከል ከድንበሩ ስፍራ ለሁለት ተወጥራ የምትኖርበት ከሁለት የደቀለ ሶስተኛ ዓለም አላት። ሌላ እንዴት ነበረ ሴትነት ትርጉሙ? ሴትነት መንፈስ ነው። ልክ እርኩስ ደግ ብለህ እንደምትፈርጀው፣ እንደምትለምነው ወይ እንደምታባረው አርቀህ 40 ክንድ። እንዲህ ነው ቅኝቱ ሴትነት ሲነጋ፣ ሴትነት ቀን ሲረፍድ እንጂ ሴት ሕይወት የላትም ወይ ቀድሞ አልሰጣትም፣ ወይም ስጦታዋን ኋላ ነፍገዋታል። ትኖር ትምሰል እንጂ እስትንፋሷ አይታል። ውስጧ የነገሰው ባይን የሚታየው
የሌላ ሰው አጥንት፣ የሌላ ሰው ስጋ፣ የሌላ ነፍስ ነው። እጆቿ ሲቆርሱ አፏ ቢከፈትም የገባው ካንጀቷ ይበተናል የትም። ስትባክን ብትታይ ቀንሌት በጎዳና ስታመላልስ ነው ሌሎችን ተጭና። ብቻ ይህ ሴትነት ባህል ካረቀቀው አባባል ካነጸው ቁንጽል ትርጉም ውጪ ሴትን ሆነው ሲያዩት በስጦታ ሲሰጥ በነፍስ ሲገባ ብቻ የሚገለጥ ብዙ አንድምታ ያለው ውስብስብ ቅኔ ነው። የአገር ካስማ ሴት ነኝ እኔ ለሀቅ ኖር በዘመኔ። የአገር ካስማ ሴት ነኝ እኔ የበረታ በወገኔ። የአገር ካስማ ሴት ነኝ እኔ ለሀቅ ኖር በዘመኔ። የአገር ካስማ ሴት ነኝ እኔ የበረታ በወገኔ። አታውቅም ግጥሙን ያገኘነው ኢንተርኔት ድረገጽ ላይ ነው። አታውቅም ከጠረንህ ጋራ ሱባኤ እንደገባሁ ሴት አይደለች እንዴ እስከሚሉኝ ድረስ ግራ እንደተጋባሁ ቁጭ ብዬ እንዳነባሁ። አታውቅም ባገኘሁት ዘፈን ሆድ እንደሚብሰኝ ስላንተ ለማሰብ ዘመን እንደሚያንሰኝ። አታውቅም ወይ ከለበስከው ጋራ ቁጭ ብዬ ማምሸቴን እኩያ እስከማጣ ብቻዬን መቅረቴን። አታውቅም መሰለኝ ብታውቅም አትመጣም ብትመጣም አታውቅም። ምን ብዬ ልጸልይ ከህይወት ይዤቂም። የተከበራችሁ አድማጮቻችን ስለምትሰጡን አስተያየት ከልብ እናመሰግናለን። የዛሬው የመዝናኛ ዝግጅት ይህን ይመስል ነበር። በሚቀጥለው የመዝናኛ ፕሮግራማችን እስክንገናኝ ቸርን ሰንብት። ወርቅነሽ እሸቴ ነኝ።